ምንድነው? ጾም እንደምታውቁት መከልከል ማለት ነው። ጾም ብሂል ተካልኦተ ብእሲ እመብል ወኃጢአት። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያታርግ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል ነው። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ የብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሐሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ። ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አለመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላን ምን ሆነው ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ስለዚህ ጾም መጀመሪያ እግዚአብሔርን መስለን የተፈጠርንበት ዓላማ ነው። መጨረሻ ላይም ጥቂት እየጾምን ጾሙን እየጨመርን መሃል ላይ ምግብ እየበላን እንቆይና መጨረሻ ላይ ወደማንበላበት እግዚአብሔርን ወደምንመስልበት መልክ እንሄዳለን። በሰማይ እያወስቡ ወይቷሰቡ አላ ከመ መላእክት እግዚአብሔር ይነብሩ። በሰማይ አይበሉም አይጠጡም አያገቡም አይጋቡም፣ እንደ ሰማይ መላእክት ይኖራሉ። ምግብ ያልፍና አለመመገብ ይቀጥላል። የሚመገበው ባህሪያችን ይታደስና ባለመመገብ ኃይል መኖር ይጀምራል። ስለዚህ ልብ በሉ፣ መጀመሪያም የተፈጠርንበት መልካችን ነው።
መጨረሻ የምንገባበት መልካችን ምግብን ትቶ መኖር ነው። እስመ ከርስ ለመብል ወመብልኒ ለከርስ ወእግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁሉንም ያሳልፋቸዋል። ባለመኖር ባለማለፍ የሚኖረው ጾም ነው። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። መላእክት አይበሉም አይጠጡም። ሰው የሰማይ መላእክት ባልንጀራ ነው። መላእክትን የሚያስመስለን ህይወት አለመብላትም። ይገርማቸዋል። ሰው የእግዚአብሔር ቤተሰቦች በጣም ሰው ልዩ ፍጡር ነው። እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። የነ ዳርዊንን እንስሳ አይደለም ያልኩት። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። ሰው ያማል ማለት የሰው ልጅ በባህሪው የቆመው የተዋቀረው ከመላካዊ ባህሪ፣ ከሰብአዊ ባህሪ እንደገና ደግሞ ከእንስሳዊ ባህሪ ነው። መላካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍቶት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት ነው። ይኸውላችሁ ሰው መላካዊ ባህሪ ያለው፣ ሰው እንስሳዊ ባህሪ ያለው። መላካዊ ባህሪ የመላክ ብቻ ነው። እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መላካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላካዊ ባህሪ አለመብላት አለመጠጣት፣ እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላክም መሆን እንስሳም መሆን ማለት ነው። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላካዊ ባህሪ ደግሞ መብላት አይፈልግም። ሰው 2 የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ሰው ነው ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድነው ማድረግ ያለበት? የሰው ልጅ 2 ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት። ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት። ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማቸዋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን መንግስተ ሰማያት መግባቱ፣ ጽድቅና ኩነኔ፣ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ምን ብሎ ይናገራል? በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። ይኸው እግዚአብሔር ቤተሰቦች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር
የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዴ ግርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም እኮ። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንደው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ነው። ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንዴ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻይኩ ከመአለቡከ ጥበበ እስመ ብእሴ ፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለውም? መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ፣ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለግኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተራርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ
ድል ከነሳው በኋላ መላእክት መጡ አለ። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ ማለት ነው። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት ነው። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ፣ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንል የሚያደርግ ምንድን ነው? ስለማንጾም ነው። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት ነው። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው? ስለ እግዚአብሔር ሰዎች መልአክ መሆን ከፈልጋችሁ፣ የመላእክት ዘመድ መሆን ከፈልጋችሁ፣ እግዚአብሔር መምሰል ከፈልጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱ፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ። የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ፣ ባህሩን የሚከፍል፣ አናብስትን የሚለጉም፣ እሳትን ጸጥ የሚያደርግ፣ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው።
እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልኖር ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔር ነው የምትመስለው። ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰው ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ እግዚአብሔር ቤተሰቦች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ችግር የለም በሉ ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማን ነው? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ እኮ ነው እንዴ! እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ጊዜም እንደተነዳ ነው የሚኖረው። የራሱ ሐሳብ የለውም። አህያ ምን ሐሳብ አላት? መንዳት ነው። አቱኑ እንደዚያ ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የመነጋገሪያ ጾም ሙሴ ግዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? ከእግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው? ታቦት። አስደናቂ ነው እኮ፣ ገር ነው እኮ አላችሁ እንዴ! እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስላች እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉን? ያውቃችሁ የለ ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው።
ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። ከቃሉ ጋር ናችሁ። የነቢያት ጾም ይሄን ጾም ነው የምንጾመው። የሙሴ ጾም ማለታችን። ይሄንን ጾም ኤልያስ ጾሞታል። አንደኛ ነገሥት ምዕራፍ 19 ቁጥር 7 ላይ ታገኙታላችሁ። ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ መልአኩ አመጣና ተበሳጭቶ ወስዱት እንዲሁ ከዚህ ሁሉ መከራ እንግዲህ ግደለኝ አለ ይላል። ግን ኤልያስ ሞት ፈርቶ ሳይሆን ሰማዕትነትን ስጠኝ ማለት ነው ይላል ቴዎዶሲዮስ የሚባል ሊቅ ሃይማኖተ አበው ላይ ሲተረጉሙ። እባክህ ሰማዕትነትን አትንፈገኝ ሲል ነው እንጂ ኤልያስ ተናዶ አይደለም፣ ፈርቶ አይደለም ኤልዛቤልን ይላል። ዛፍ ስር ተኛ ይላል። ከተኛበት መልአኩ ቀስቅሶ ብላ አለው፣ አበላው። በላና ተኛል። ብላ አለው፣ አበላው። 2 ጊዜ አበላውና ኤልያስ 40 ቀን ተጓዘ። 40 ቀን ተጓዘና 40 ቀን ጾሞ ወደ ብሔረ ሕያዋን በሳት ሰረገላ ዮርዳኖስን ተሻግሮ ተነጠቀ። ጾም ምን ያደርጋል ስትሉኝ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። ከዓይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልልና የሚሰጥ ጾም ነው። አሁን ይህንን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው ስንጾም። ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ። ይሄንን ጾም ተምራችሁታል ካሁን በፊት። ማን ጽፎታል? እዝራ ጽፎታል፣ ጽሞታል። ነቢዩ እዝራ እስራኤል በ580 ዓመት ዓለም ጌታ ከመወለዱ በፊት ባቢሎን ተማርከው ኑሮ 70 ዓመት በምርኮ ከኖሩ በኋላ ሲመለሱ ናቡከደነጾር ያቃጠላቸውን መጻሕፍት ሁሉ በመጽሐፈ እዝራ ሱቱኤል ላይ እንደተጻፈው 40 ቀን ጾሞ ገጽ በገጽ 70 ዓመት ተቃጥለው የቆዩትን መጽሐፍት መንፈስ ቅዱስ በዓይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጽሐፍትን ብሉይ ኪዳንን አጽፎታል። እንግዲያውማ የጠፋ ምስጢር የሚገልጥ ጾም ነው። ጾም ከመጻሕፍት ጋር ያገናኛል። ህሙግ መብል የሐምግ ልበ፣ የደፈረሰ ምግብ ልብ ያደፈርሳል ይላል እዚያ ትንቢተ ዳንኤል ላይ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው የሚተረጉመው። እንደሚመቸው ነው የሚናገረው። ስለዚህ የጠፋ ምስጢር የሚገልጥ ጾም ነው። አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል። አስቴር ይሄንን ጾም ጾማለች 3 ቀን። አስቴር 3 ቀን በመጾሙ ያገኘችው ምንድን ነው? በ127 ሀገሮች በሙሉ ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች። 3 ቀን ጾማ
እግዚአብሔር ለምና በ3 ቀን ጾም የአንድ ሀገር ህዝብ ሊጠፋ ሲል ሰይፍ ያስመለሰ ጾም ነበር 3 ቀን። አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይሄንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። ይሄ ነው። ይሄ ጾም ምን ያደርጋል? የአስቴር ጾም ምን አደረገ? በንጉሱ ፊት ግርማ ሞገስ ሰጣት። የአሕዛብ ሚስቶች ባሎቻቸው ሳይጠሯቸው ከመጡ ይገደላሉ። 3 ቀን ጾመችና እግዚአብሔር ሆይ ግርማ ሞገስ ስጠኝ አለችና ንጉሱ ሳይጠራት ከንጉሱ ቤት ሄደች። በደስታ አነጋገራት። በሚገላት ንጉስ ፊት በምትገደልበት ርዕሰ ጉዳይ ሽራ ሂዳ ግርማ ሞገስ ያገኘችበት የ3 ቀን ጾም ነው። ግርማ ሞገስ፣ መወደድ። ግርማ ማለት በመጽሐፍ ቋንቋ ብዙ ትርጉም መፈራት፣ መወደድ፣ ባለሟልነት ተብሎ ይተረጎማል። መወደድ ራሱ እንዲያው አንዳንድ ሰው አለ እኔ እንዲያው በየሄድኩበት ሰው አይወደኝም የሚል ሰው ጾም። እውነቴን ነው። አስቴርን እኮ አሕዛባዊ ንጉሥ ወዷታል። እንዲያው በየሄድኩበት አይወደኝም፣ መስሪያ ቤት ስሄድ አልወደድም፣ በየሄድኩበት በር ይዘጋብኛል። ጾም አዛኘን ከልቤ። ከጾማችሁ ሰው ይወዳችኋል። ከጾማችሁ መልአክ አለላችሁ። ያ መልአክ የንጉሱን ልብ ያራራዋል፣ ይንደዋል፣ እንደሞላው እንደ ኤርትራ ባህር ይከፍለዋል ልቡን። እናንተ በዚያ መሃል ሰንጥቃችሁ ትሻገራላችሁ። መወደድ ይሰጣል እግዚአብሔር። በጾም መወደድ ይገኛል። መወደድ፣ መታፈር፣ መከበር። ጭብጥ የማታክሉ ሰዎች ናችሁ፣ እንደ ሺህ ትፈራላችሁ ስትጾሙ ነው። አቡነ ሐራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እየኖሩ በቀን የሚመገቡት አንድ ኮል እንኮይ ነው የሚመገቡት። አንድ ወይስ በእናንተ ቋንቋ አንድ አፕልም በሉ፣ ችግር የለም። አፕል እኮ እንደ አፕል አይጣፍጥም። ያ አንድ ፍሬ ነው የሚበሉት። በዘመኑ የነበረው ንጉሥ ሱስንዮስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድነው እማትጾም ማነው ለምንድነው እኔን የምትቃወም ሊል ነው የጠራቸው። ሂደው ግን ከቤተ መንግስት ሲቆሙ ለምን ጠራይ ሲሉት እንዲሁ እንድተባረከኝና ሰላም ልል ነው ብሎ ነው የሰደዳቸው። ለምንድነው እንደዚህ ያደረገ ሲባል ግርማ ሞገስ፣ የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ፣ ከፍቶታት እኮያት ከአጣውር ኩሳት ከስጋ ጋር ከአጋንንት ጋር ከአራዊት ጋር ከብርድ ጋር ከፀሐይ ጋር ከብቸኝነት ጋር ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ክርስቶስ ነው የተባለ ለዚህ ነው። አንደበት ይሆንልን ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩም። በምትገደሉበት አፍ ስም ግርማ የሚሰጥ ጾም ነው። የሚንበለበል ሰይፍ የሚመልስ ምንድን ነው? ጾም ነው። እንደዚህ ብቻ አይደለም። የሁል ጊዜ ስቃይ አውሬ የሆነው ሃማ የተገደለው በአስቴር ጾም ነው። ይገርማል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው።
ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉሥ ያሸነፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም፣ የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል። ጾም ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሃማ ወንበር ያስቀመጠ የአስቴር ጾም ነው። ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል። ይህንን ነው የምነግራችሁ የእግዚአብሔር ቤተሰቦች። ስለዚህ ይሄ ጾም ትልቅ ጾም ነው። ይሄን ጾም ጾመው አባቶቻችን ምንን ያደርጉት? የተስፋ ጾም ነው። የነቢያት ጾም፣ የተስፋ ጾም። የተስፋ ጾም ምንድን ነው ያልነው? እባክህ ተወለድልን ብለው ፍጥረታት በሙሉ የሚናፍቁትን ክርስቶስን ለማየት አባቶቻችን የተራቡት ረሃብ ነው። ክርስቶስን ለማግኘት የተራሃቡት ረሃብ ነው። እንባዬን ከመጠጤ ጋር እጠጣዋለሁ እንዳለ ቅዱስ ዳዊት። እንባውን ከሚጠጡት ጽዋ ጋር እያንጠበጠቡ እየጠጡ አምላኬ አምላኬ ገይሳቤከ ጸማት ነፍሴ ለከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች እያሉ ማይዜ እበጽሕ ወእሬ ገጾ ለአምላኬ የፈጣሪን ፊት የማየው መቼ ነው እያሉት፣ የፈጣሪን ፊት መቼ ነው የማየው? ከማያፈቅር ኃይል ሀማንቂ ተማያት ከማውት አፈቅር ነፍሴ ያ በእግዚአብሔር አምላኬ ጸማት ነፍሴ ለከ። ዋሊያ ወደ ተጠማ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች፣ ወዴት ነው የምደርሰው እያሉ እባክህ ሰማያትን ቀደህ ውረድ ያሉት። እንደ ፌቆን ተንስ ወተመሰላለ ወይጠል፣ እኔን ለማዳን ስትመጣ እንደ ፌቆ እንደ ዋላ እየዘለልክና ይላል መኃልየ ዘሰሎሞን ላይ። ልጅ ወንድሜ በተራሮች ላይ እየዘለልክና፣ ያ ውሃውን ለመጠጣት እየቸኮለ ተራራውን መር እያለ ሰፊ ሰፊውን መሬት እየቆነጠረ እንደሚወርደው በስጋ የምትዛመደኝ ወልዶ ኃይል ክርስቶስ እኔን ለማዳን ወደዚህ ምድር ስትመጣ እንደ ፌቆ እየፈጠንክና፣ አትቅርብን፣ ስጋ ለብሰህ አድነን፣ በምሕረት ተመልከተን ብለው የለመኑት የተስፋ ጾም ነው። ይሄንን ተስፋ ለመኑት። ፈኑ ዲከ ማርያም አሉት፣ ወኮ እጅህን ከአርያም ላክልን አሉት። ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ልብሳችን እንደ መርገም ጨርቅ ሆነ አሉ። ይሄንን ይዘው የላም ፈኑ ብርሃነ ወጽድቀከ ብርሃነከ ወጽድቀከ፣ እባክህ ብርሃንና ጽድቅህን ላክልን አሉት። ይሄንን ልመና ተስፋ እሱን ተስፋ አድርገው የለመኑበት ጾም ነው። የተስፋ ጾም ነው። የመጨረሻይቱ አንድ ቀን ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ገሃድ ማለት መገለጥ። ነቢያት ሙሴ 40 ቀን የጾመለት፣ ኤልያስ 40 ቀን የጾመለት፣ እዝራ 40 ቀን የጾመለት፣ አስቴር 3 ቀን የጾመችለት አምላክ ሊገለጥ ነውና ከስጋ ፈቃድ ተለይተን ራሳችንን ገዝተን መገለጡን እንይ ለማለት አንደኛዋ ጾም ገሃድ ትባላለች። መገለጡን እንይ፣ ጹመን ይገለጥልን፣ መልአክ መስለን ይገለጥልን። ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእረኞቹ የተገለጣቸው ከመላእክት ጋር ነው። መላእክት ደግሞ አይበሉም አይጠጡም። ገሃድ እግዚአብሔርን የተገለጠላቸው በቤተልሔም እነሱም በማይበሉበት ሰዓት በሌሊት ነው። ያንን አምላክ ዘነቢያት ሰበክዋ አስተርአየ ገሃደ እንዳለ ቅዱስ ያሬድ፣ ነቢያት የሰበኩት እየጾሙ የሰበኩት አምላክ ገሃድ ተገለጠ። ቅዱስ ያሬድ በዝማሬው ኤጲፋንያ ብሎ የሚጠራቸው አንዱ ልደት ነው። ኤጲፋንያ ማለት አስተርእዮ ነው። 29 ኤጲፋንያ ይባላል፣ 10 ኤጲፋንያ ይባላል፣ 11 ኤጲፋንያ ይባላል፣ 12 ኤጲፋንያ ይባላል፣ 13 ኤጲፋንያ ይባላል። 5 ኤጲፋንያን የሚሰራው ኤጲፋንያ ማለት መገለጥ አስተርእዮ ነው። ለምንድን ነው ልደትን መገለጥ ያለው ኤጲፋንያ ያለው? የማይታየው አምላክ ስጋ ለብሶ የመላእክት ምኞታቸው ተፈጸመ። ይሄንን በረከት ለመሳተፍ ነው የምንጾመው። ዘአፈተዎሙ ለመላእክት ከመ ያሐውፅዎ፣ መላእክትን እንዲያዩት የሚያስመኛቸው ጌታ በጠባብ ደረት በአጭር ቁመት ተወስኖ ለሰው ለመታየት የተገለጠበት አምላክ። እግዚአብሔርን በልደት ለማየት
ይችን ቀን ጨምረን እንጾማለን። አልፎ የለ እንዳንባል የነቢያት መሰረት የሚናጋ መሰረት አይደለም። ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወእምነ ማእዘን ትሰለሊሁ እግዚእነ ኢየሱስ ክርስቶስ። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ማን ነው ይላል? ክርስቶስ ነው ይላል። የማዕዘኑ ራስ ክርስቶስ ነው። ስለዚህ የነቢያት ጾም በጊዜው መልስ አግኝተውበታል። ለኋላው ተስፋ ይዘውበታል። ተስፋቸውም ተፈጽሞበታል። ክርስቶስ እንዲገለጥ ያደረገ ቀጠሮ ያጸና የተስፋ ጾም ነው። ወደ ብሉይ ኪዳን መመለሳችን ሳይሆን በነቢያት መሰረት ላይ ቆመን፣ በሐዋርያት መሰረት ላይ ቆመን በማዕዘኑ ራስ በኢየሱስ ክርስቶስ የመጽናት ምልክት ነው። በነቢያትና በሐዋርያት መሰረት ቁሙ የተባልነው ደግሞ ሐዋርያው ነው የሰበከን። ጌታችን ኢየሱስ ክርስቶስ በወንጌል እስከሚገለጥና ተስፋውን እስኪሰጠን ድረስ በነቢያት ሲያረጋጋን ኑሯልና በወንጌል መራይከነ ወበነቢያት ናዘዝከነ ዘለሊከ አቅረብከ ስብሐት ለከ ወስብሐት ለእግዚአብሔር። ይቆየን።